የትውልድ ኢትዮጵያዊ መታወቂያ ቫሊድ የሆነ ቪዛ ያስፈልገዋል ብለናልና አሁን ስናየው እናት ወይም አባት አሊያም ሁለቱም ወላጆቹ ኢትዮጵያዊ ሆነው ነው ያልኩትኝ ልጆቻቸው የሌላ ሀገር ፓስፖርት ያገኛሉ። እሱን አገኙ ማለት አዲሱ ባገኙት ፓስፖርት ላይ መተው የትውልድ ማህተም ወይም የትውልድ መታወቂያ አሊያም ቪዛ ማስመታት ይኖርባቸዋልና አብዛኞቹ ተገልጋዮቻችን ለልጆቻቸው ባለማወቃቸው አገልግሎቱ ሳያገኙ ይቆዩና ልክ ለመሄድ ቦሌ ትኬት ቆርጠው ቦሌ ሲደርሱ ነው ፓስፖርታቸው ላይ ምንም የለም ተብሎ ወደ ኋላ የሚመለሱትና በዚሁ አጋጣሚ ጥሪ ማቅረብ ፈልገው ኢትዮጵያዊ ሆኖ ቤተሰብ ወይም ደግሞ ባለጉዳዩም ራሱ ትውልድ ኢትዮጵያዊ ሆኖ የሌላ ሀገር ዜግነት ወይም የሌላ ሀገር ፓስፖርት ካገኘ በኋላ ወደ ኢሚግሬሽን መጥቶ የትውልድ ኢትዮጵያዊ መታወቂያ አፕላይ ማድረግ ይጠበቅበታል። ቫሊድ ቪዛ ፓስፖርቱ ላይ ሊኖር ይገባል። አለበለዚያ 559/2017 ደንብ መሰረት ተጠያቂ ይሆናልና ይሄኛውን እንድታደርሱልን ለማለት እወዳለሁ። ከዚህ ጋር በተያያዘ አብዛኞቹ በተለይ ከውጭ ዜጎች ትውልድ ኢትዮጵያውያን ጋር በተያያዘ ቫሊድ የሆነ መኖሪያ ፍቃድ ቫሊድ የሆነ ቪዛ ሳይኖራቸው ኢትዮጵያ ውስጥ እየተንቀሳቀሱ ያሉት ወደ ኢሚግሬሽን መጣው ሌጋል እንዲሆኑ እንዲሁም ደግሞ ኢሚግሬሽን እንደ ተቋም ለማንኛውም ዳይሬክተሮች የሚሰጡ ዋና አገልግሎቶች ናቸው። ሁሉንም የቪዛ አገልግሎት ሲያገኙ ፓስፖርት ያስፈልጋቸዋል። መጀመሪያ የነበራቸው ቪዛ ያስፈልጋቸዋል። ቦሌ ሲገቡ ኦን አራይቭ ያደረጉበት እንዲሁም በየብስም የሚሰጡ አገልግሎቶች አሉና በየብስ ሲገቡ የተመታላቸው ቪዛ ስታምፕ እሱን ክሮስ ቼክ ተደርጎ እዚህ ለማራዘም ሲመጡ አገልግሎቱን ፈልገው የመጡት ቪዛ ለማራዘም ከሆነ የቪዛ ማራዘሚያ የሚሞሉት ፎርም አለ። ፎርም መሙላት አለባቸው። ኦን አራይቫል ቪዛ ካገኙ ኦን አራይቫል ይዘው የገቡትን ኦን አራይቫል ቪዛ እሱን ኮፒ ማድረግ አለባቸው። ስታምፕ ፓስፖርታቸው ላይ ኤርፖርት ኦን አራይቭ ያደረጉበት ኢንትሪ ስታምፕ ያስፈልገዋል። እሱን ኮፒ አድርገው እና እንዲሁም ኦሪጂናል ፓስፖርታቸውን አያይዘው ወደ አገልግሎቱ ይመጣሉ ማለት ነው።